አሁን እስካሁን የት እንዳለ አይታወቅም። ማንም ተናግሮ አያውቅም። ይሄ ከካናዳ ፓርላማ የገባው ስሙ ማን ነው? ማንም አይቶት አያውቅም። ማንም ስለሱም አውርቶ አያውቅም። ከካናዳ የገባው ማን ነው የሚባለው? መላጣ የነበረው የአዲስ አበባ ልጆችን የሰደበው ሃንጋሳ ይኑር ይሙት የሚያውቅ ሰው የለም። ስለ ሃንጋሳ ምንም የተባለ ነገር የለም። ምንም የት ይኑር ምን ይሁን አይታወቅም። አንድ ወጥቶ በጣም በኃይለኛው በምሬት ተናግሯል። ሃንጋሳ ኢብራሂም የት ይግባ የት ይውጣ የሚያውቅ ሰው የለም። እና ያሳዝናል። በዚህ ደረጃ ለምን መንግስት ያንን አካሄድ እንደፈለገው ባይገባኝም መንግስት በዛ ደረጃ መሄዱ ለምን እንዳስፈለገ አይገባኝም። እኔ ለምን እንደሆነም አልገባኝም። ስለዚህ ብዙ ነገሮች ይሆናሉ ብዬ አስባለሁ። ስለዚህ ኦርቶዶክስ ከዚህ በኋላ የሚመጣው የከፋ ነው። ከዚህ በኋላ የሚመጣው የከፋ ስለሆነ ተዘጋጅ። የኦርቶዶክስ ወንድምናቶቼ ከዚህ በኋላ የሚመጣው በሀባሽ በሚባሉ ሙስሊሞችና በኦርቶዶክስ ላይ የሚመጣው ጊዜ የከፋ ነው። ሀባሽ የሚባለውን እየጨረሷቸው። ለምን እናንተ ካፊሮች ናችሁ እያሏቸው፣ እናንተ ከሃዲ ናችሁ እያሏቸው እነሱንም ጭምር ነው የሚያሰቃያቸው። ስለዚህ በደንብ ይውልኝ። ኤቪደንስ ስላልከው እግዚአብሔር ይስጥህ። ታንኪዩ ስለጠየቀኝ በማስረጃ አሳያለሁ። እግዚአብሔር ይስጥ። እኔ ማስረጃ የሚጠይቀኝ ሰው በጣም ነው የምወደው፣ በጣም ነው የማከብረው። ይኸው ምንድነው? ሸሪያ ነው፣ ህግ ነው። የነሱ ሸሪዓ የወሃቢ ሸሪዓ ህጋቸው ግደል ነው የሚለው። አላህን ያልተከተለ ጨርስ ነው የሚለው። እሴ ያንን ስራ ሌላ እኔ ቋቋመዋለሁ የሚል ይግባበት። አለባብሰህ ልትኖር አይገባም። አልሐምዱሊላህ ለምን ይገኛል? ይሄንን ነው የምለው። በማስረጃ ነው የምንናገረው፣ በማስረጃ። ስለዚህ ራሳቸው ሙስሊም ከአቅማቸው በላይ ሆኗል። ሙስሊም አህባሽ የተባሉ ሙስሊሞች ከአቅማቸው በላይ የሆነ ነገር ነው ያለው። ታዲያ ክርስቲያኖቹን ከጨፈጨፈ ክርስቲያኖቹን ካጸዳ በኋላ ቦታው ምን አደረገ? አቶ ላሳያችሁ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ያሲ ዞን የሰላ ከተማ እንዲሁም የዲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብለው ይህንን በመስጠታቸው
ህዳሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው ወዳል። ያየነው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን ባንልም ይህ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምትን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሑድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆኑ ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክትን ለማስተላለፍ ወዳለሁኝና እንደዚህ ይህን የሚያህል ቦታ ሰው ሳይኖርበት አርሲ ላይ ለመንግስት አስረክብን ነው የሚለው። መንግስት ደግሞ ለነሱ ሰጣቸው መልሶ። ምንድን ነው እያደረጉ ያሉት? ቤተክርስቲያንንም ያቃጥላሉ። እዛ ቦታ የሚኖሩበትን ሰዎች አብረው ነው የሚያቃጥሉት። ለምን? ከዛ ጠያቂ የሚያደርግ የለም፣ ክሌም የለም። የማን መሬት ነው ቢባል መልሶ የሚወስድ የለም። ከነ ቤተሰባቸው ይፈጇቸዋል። ከዛ በኋላ ሙሉን መሬት ይኸው ለመንግስት እንስጥ ይላሉ። መንግስት መልሶ ለነሱ ይሰጣቸዋል። ይሄን የሚያስደረግ አሳራጁ አንደኛው ይሄ ነው። እጅግ ስታየው ራሱ እግዚአብሔር ምስክሬ አራጅ ነው የሚመስለው። ይኸው መጅልሳችን ጎን እንድትቆሙና የተባለው ትምህርት ቤት ነው፣ መስጅድ ነው፣ ኮሌጅ ነው። ግን ከዛ በላይ ከፍ ማለት አለበት። እኔን የሚሰሙኝ ሆነ የሚመለከቱት በስ ሙስሊሞች ብሔር፣ ቋንቋ ሳንለይ ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደኋላ የተመለሰ መንግስት አይደለም። ሰምተናል። የመሬት ክፍያ እንዳለው ካሳ እንዳለው ሰምተናል። የዚህን ካሳ ግማሹን እኔ እችላለሁ ብለው የተከበረ ከንቲባችን ይህንን። ስለዚህ ብዙ ነገሮች አሉ። ግን ወሬ ብቻ ባይሆን ሰው ቢንቀሳቀስ፣ ሰው ደፋር ቢሆን ነገሮች ይቀየሩ ነበር። ህዝቡ ቢነቃ፣ ህዝቡ ድፍረት ቢኖረው፣ ህዝቡ ለሞተበት መፍትሄ ቢፈልግ ከሀባሽ ከሚባል ሙስሊሞች ጋር ተባብሮ እነዚህን አማጽያንን ቢታገል ውጤታማ ይሆናል። መንግስትንም ጨምሮ መንግስት በደንብ አድርጎ እነዚህን እያገዘ የሚሰራ ስለሆነ መንግስትና እነዚህን አንድ ላይ ሆኖ መታገል ግዴታ ነው። ግዴታ ነው። በግድ ስቴዲየም ላይ በግድ አርሰናል ብለው ያመጧቸውን ከፌስቡክ ገጼ ላይ ሴቭ ያረኳቸውን አሳያችኋለሁ። እንግዲህ የአርሰናል ደጋፊ ምን አይነቶች እንደሆኑ ታያላችሁ። እንዲሁም እያሰለሟቸውን ሌላ ላሳያችሁ። በጉልበት ኮፒ ሊንክ እያደረጋችሁ እዩ። በጉልበት አላሁ አክበር አላሁ አክበር جاء الحق وضعف الباطل وضعف الباطل إن الباطل كان زهوقا كان زهوقا الحمد لله رب العالمين الحمد لله الذي بنعمته تتم الصالحات ما شاء الله الله يثبتكم ما شاء الله تبارك الله ما شاء الله تبارك ይህን ነው ማሳያቸው በጉልበት ማለት ነው። ሌላ አሳያችኋለሁ። አርሰናል ብለው ያሏቸው ሰዎች በደንብ አሳያችኋለሁ። ይኸውልህ አርሰናል ብለው ቆይ ፖዝ ላድርገው እዚህ ጋር የአርሰናል ደጋፊ ተብለው እነዚህ ናቸው የአርሰናል ደጋፊ ተብለው ልብስ ተሰጧቸው ስቴዲየም የገቡት። እንግዲህ አዲስ አበባ ላይ ኳስ አድናቂዎች ምን አይነት ልብስ እንደሚለብሱ እናውቃለን አይደለ? ይህንን ያለበሰዋቸው
ለምን እንደፈለገው መንግስት ባይገባኝም የአርሰናል ኳስ ጨዋታን መደገፉ ለምን እንዳስፈለገ ባይገባኝም ነው የማወራው። እንደዚህ አይነት ቁማር መንግስት ሲጫወት ነበር። ባይገባኝም ምንም የሚያገናኘው ነገር የለም አርሰናል መቼም ከመንግስት ጋር እና ይህንን ፖለቲካ ለመጫወት የሄደበት መንገድ በጣም ይገርመኝ ነበር። ስለዚህ አህባሽ የተባላችሁ በዚህ አጋጣሚ ማመስገን ያለብንን ማመስገን አለብን። አህባሽ ሙስሊሞች በእውነት እግዚአብሔር ያክብራችሁ። በሰው ሃይማኖት አትቀኑም፣ የሰው ነገር አትመኙም፣ የራሳችሁን አምላክ እያመለካችሁ ነው የምትኖሩት። ይሄ ነገራችሁ ሊያስመሰግናችሁ ሊያስከብራችሁ ይገባል። የሰው ነገር ሲርመጠመጥ የምናየው ወሃቢ የተባለ ዝምባም ነው ኢትዮጵያ ውስጥ ያስቸገረው። በቅርብ ደግሞ ልኩ ይገባል። በቅርብ ልኩ ይገባል። እንዴት ፈርጥጦ እንደሚሄድ ታያላችሁ። እንዴት ፈርጥጦ እንደሚሄድ በተለይ በአብዛኛው ያለው ስልጤዎች ጋር ነው እና የኦሮሞ ነው ወሃቢ ጋር ያለው። ስልጤና ኦሮሞ ጋር አሉ። ስለዚህ በደንብ ነገሩ ይገባል። አሁን የወሎ ሙስሊም አብዛኛው እንደዚህ አይነት ባህሪ የለውም። የአማራ ሙስሊም፣ ትግራይ ላይ ያሉ ሙስሊሞች እንደዚህ አይነት የሌላውን የሚመኙበት ምንም ነገር የላቸው። በቅርቡ ልክ መስጊድ አይቃጠልም አንተ ዶማ በአዲስ አካውንት መስጊድ ይቃጠል ብሎ ይመጣል አውቁ ሲያስመስል። ይሄ እግዚአብሔርን ሙስሊም ነው እንጂ ሌላ አይደለም። ፖለቲካ ለመስራት አረግ መስጊድ ይቃጠል የሚል እምነት የለኝ። የሌላውን እምነት አትንካ። እንዲህ ዶማ አይደለሁም እኔ። ለምን ይቃጠላል መስጊድ? የሆነ ሰው ቢያመልክበት ቢኖርበት እኔ ምንም ችግር የለብኝ። ስለዚህ በደንብ ያንን ነገር እናደርጋለን ነው የሚለው። ሀጂ ሙፍቲን የመሰሉ ምርጥ አባት ከእንትናቸው አወረዷቸው። ሀጂ ሙፍቲን የመሰሉ ምርጥ አባት በእውነት ነው የምንላቸው። ድፍን ኦርቶዶክስ የሚያከብራቸው አባት ለምን ሊሆኑ ቻሉ? ድፍን ኦርቶዶክስ አንድ ኮምፕሌን በሀጂ ሙፍቲ የሚያደርግ የለም። ለምን? ሙስሊም ናቸው። እንግዲህ ሙስሊምን ኦርቶዶክስ የምትጠላ ከሆነ ሀጂ ሙፍቲ አቡነ ማትያስ ደም እንባ አልቅሰው ነው ሞቶ ሲባሉ ያሉት። ደም እንባ ለምን? ሙስሊም ናቸው፣ ሀበሽ ናቸው። ለምን? ሌላውን አይነኩ፣ ሌላውን አይሆን። ስለዚህ ይኸው ከስራ አለ ምን አለ? የኦርቶዶክስ ተላላኪ ነበረ። እንደዚህ ናቸው። ከእንግዲህ ነቅተናል። ወሃቢ የተባልክ ውሃ ይጠማል አንተ ዝምባም ትቀጠቀጣለህ። ኢትዮጵያ ላይ ለማየት ያብቃ። ትቀጠቀጣለህ። ሽባ አድርገን ነው የምንልከው ወደ መጣበት። ለማየት ያብቃ። ወሃቢ የተባልክ ኢትዮጵያ ላይ ገዳይ ታያለ ነው የምልህ። ሽባ ድራሽ ባይጠፋ እኔ ሆኒ ማኛ አይደለም ድራሽ ነው የምልህ። ወሃቢ የተባልክ ዝምባም ድራሽን አጥፍተን እውነተኛ ሙስሊሞች እንዲኖሩ ኢትዮጵያ ላይ እናደርጋለን። ለማየት ያብቃ። ለማየት ያብቃ። አብረን የምናየው ለማየት ያብቃ። ስለዚህ የኢትዮጵያ ሕዝብ በዚህ ነገር ላይ አብረ ስራ በሰላም የሚያመልኩ ሙስሊሞችን ማንም አጠገባቸው አይደርስም። ወሃቢ የተባለ ነብሰ በላን ግን ስርዓት እናስይዘዋለን። ያንን ነው የምንለው። ያ እና በጣም ማንም የኦርቶዶክስ ወሃቢ ለሚባል እንዳይተኛ፣ ወሃቢ ለሚባል አራጅ ሌባ ቆሻሻ እንዳይተኛ። ወሃቢን የምትተኛው ኢትዮጵያ ላይ አባረስ ጨርስ። ይሄን ገዳይ ዝምባም አባረስ ጨርስ። የዛኔ ጥሩ እንቅልፍ አለ። ለሀበሽ ለተባሉትም ሰላም ነው፣ ለኦርቶዶክስም ለኢትዮጵያም ሰላም ነው። ይሄን ታባረዋል።
ወሃቢን ከኢትዮጵያ ታጠፈዋል፣ ከምድረ ገጽ ከኢትዮጵያ ታጠፈዋል። እመነኝ። ይሄን ደግሞ በመለስ ጊዜ ተደርጓል። አሁንም አብይ ወደ ሳይሆን በግድ ታደርገዋል። ወደ ሳይሆን በግድ ታደርገዋል። ወሃቢ በደንብ ኢትዮጵያን ሊያጠፋ ቀስ ብሎ ለአለስልሶ ቆዳውን ገብቶ የሚፈጅ ስለሆነ ወሃቢን ድራሹን አጥፋው። ኢትዮጵያ ላይ ድራሹን ይህን ዝምባ ለወሃቢ ማንም ኢትዮጵያ እንዳይተኛ አደራ። የእኔ መልእክት ይሄ ነው። ያ ኖ መንግስትም ቢሆን ምን አባቱ መንግስት ምን ያመጣል? መንግስት ከህዝብ ይበልጣል እንዴ? በጭባጫ ሽንታ መንግስት ከህዝብ አይበልጥም። እመነኝ፣ ህዝብ ያሸንፋል። አብሊቭ እንደ እኔ ብሊቨር ነኝ። ህዝብ ከመንግስት ያሸንፋል። ህዝብ ሁሌም አሸናፊ ነው። አምናለሁ። የፈለግከውን ያዝ። አንዴ የአዲስ አበባ ህዝብ በሙሉ ቤተ መንግስት ቢገባ ማን አባቱ መንግስት የት አባቱ ይገባል? ሙሉ ህዝብ ወደ ቤተ መንግስት ቢሄድ የትኛው መንግስት ነው ምን ማድረግ የሚችለው? ምን ማድረግ ይችላል? ምንም ማድረግ አይችልም። ህዝብ ያሸንፋል ስል እየቀለድኩ አይደለም። ድፍን ህዝብ አይደለም፣ ድፍን ህዝብ 1 ሚሊዮን ህዝብ ወደ ቤተ መንግስት ቢሄድ መንግስት ምንም ማድረግ አይችልም። ይዝዳል። ስለዚህ ህዝብ ያሸንፋል ምለው ከመሬት ተነስቼ አይደለም። ህዝብን ማሸነፍ አይቻልም። መንግስት በተወሰነ መልኩ የተወሰነውን ሊታገል ይችላል። ህዝብ ሙሉ ከተነሳ ግን ይህ መንግስት የምትለው አፈር ከድሜ ይገባል። ስለዚህ ህዝብ ላይ ደርሷል። ወሃቢ የሚባል እስላም ደርሷል። ወሃቢ የሚባል አልሸባብ የሆነ ከሌሎች ጋር የሚሰራ ገብቷል ኢትዮጵያ ላይ። ወሃቢ ማለት ልክ ሊቢያ ላይ 28 ኦርቶዶክሶችን አንገት የቀላ ነው። ስለዚህ በደንብ እንደነዚህ አይነት ሽንታምን ልክ ታስገባዋል። እዛ ይህን ስራ በደንብ ስሩ። ያ በዚህ ዘመን የሚተኛ ኦርቶዶክሳዊ ሊኖር አይገባም ባይ ነኝ። በዚህ ዘመን የሚተኛ መኖር የለበትም። መንቃት አለባችሁ ብዬ አስባለሁ። በርቱ። እግዚአብሔር ከኛ ጋር ነው። እያንዳንዳችሁ ቪዲዮ ስሩ። ቪዲዮ በምትችሉት ቋንቋ ስሩ። በምትችሉት ቋንቋ ስሩ። ውጤታማ ትሆናላችሁ። በምትችሉት ቋንቋ ያንን ነው። አመሰግናለሁ። ከዚህ በላይ ለእናንተም ሊሰለች ይችላል። ስለዚህ ከዚህ በላይ የማደርገው ነገር የለም።